እውነት ለመናገር እንደኔ ስለ ሀገሩ ፖለቲካ የሚከታተል ስለ ሃይማኖቱ የሚቆረቆር ስለ ሰዎች ሰብአዊ መብት የሚያስብ ስለ ሰዎች ሰላም የሚጨነቅ ስለያንዳንዱ ነገር የሰዎችን ችግር የራስ ችግር አድርጎ በመውሰድ እንደው በቃ ነገሮችን በትኩረት የሚከታተል የለም። ሀገሬንም እወዳለሁ፣ ማንነቴንም እወዳለሁ፣ የሌሎችንም ማንነት አልጠራም። የሰው ልጅ በሰላም ይኑር የሚል ፍላጎት አለኝ። ጊዜውና ሰዓቱ ሲፈቅድ እግዚአብሔር ሲያመቻች እግዚአብሔር ሲያረግለት ያቺ ሀገር ሰላም ከሆነች እኔ የራሴን ስራ ሰርቼ መኖር የምችል የራሴን አቅጣጫ መኖር የምችል ልጅ ነኝ። በሰዎችም የሰዎች ላይ ጥቅም ማካበት ምናምን የምፈልግ ሰው አይደለሁም። አንድ ነገር ግን እውነት ለመናገር በጣም ህሊናዬ ላይ ጫና ተፈጥሯል። እንደውም በአንድ ወር 3 አይነት አደጋዎች አስተናግጃለሁ። በእግዚአብሔር ፈቃድና በእግዚአብሔር ቸርነት ተርፌ ነው እንጂ የመጀመሪያው ወገቤን ሁለት ለሁለት ሊሰነጥቅ የሚችል አደጋ እግዚአብሔር በቸርነቱ እንዴት እንደተረፍኩም አላውቀውም። 2 ጊዜ የመኪና አደጋዎች አጋጥመውኛል። በጣም ስትረስ ይመስለኛልና በሰዎች ላይም በኔ ላይም ጉዳት አልደረሰም። በገንዘብ የሚተካ ነው። እግዚአብሔር ይመስገን። እነዛን ነገሮች ይሻገራቸዋለሁ፣ አልፋቸዋለሁ። ቢሆንም ራሴን ማየትና ማሰብ እንዳለብኝ ይሰማኛል። ለእውነት ግን መቆምና ቁጭ ብዬ ከራሴ ጋር ተመካክሬ አይቼ ለእውነት መናገርና ለእውነት መናገሬን ስለ ንጹሃን ማሰቤን ማቆም የለብኝም፣ ራሴንም መጠበቅ አለብኝ የሚለውን ነገር ከውስጤ መክሬያለሁ። እኔ ብዙ የሚፈልጉኝ ሰዎች አሉ፣ እኔን እንዳያጡ የሚፈልጉ ሰዎች ማለት ነው። ቢሆንም የኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ የሆነ ያለውን ነገር እውነት በጣም ያመመኝ ጳጳስ አለ፣ ሲኖዶስ አለ፣ ቤተክርስቲያን አለን። በጣም ብዙ ነጭ ለባሾች ነጭ ለብሰን ወደ ቤተክርስቲያን የምንሄድ ሰዎች አለን። ሰዓታቱን፣ ወንጌሉን፣ ጸበሉን፣ እምነቱን በየገዳማቱ በጣም ብዙ ሚሊዮኖች እንፈሳለን። በተለያየ ዓለም ላይ አለን። የኢትዮጵያ ኦርቶዶክስ እምነት ተከታዮች ብዙዎች ነን፣ ሚሊዮኖች ነን። በሀገሪቱ ሀገር ያቀኑ ነገስታት ልጆች ወይም ደግሞ ሀገሪቷን ከፍ አድርገው ያዙ። በኢትዮጵያ 13ቱንም ወር የምትጸልይ 13ቱንም ወር በእያንዳንዱ ቀን የምትቀድስ 13ቱን ወር በእያንዳንዱ ቀን ሰዓታት ምድር ስለ ሀገር የምትጸልይ የኢትዮጵያ ኦርቶዶክስ ቤተክርስቲያን ምእመናኖች በሚሊዮን የሚቆጠሩ ናቸው። የችግሯን ለአሜሪካ አስረዳች። ለአሜሪካ መንግስት እንደዚህ ሆነን ተረዳ ምናምን የሚለውን ነገር እንደ ጥሩ ባየውም በቃ ችግራችን ግን ለራሴ ጥያቄ መጣብኝ። ለዛ ነው ይሄን ቪዲዮ የሰራሁት። ለራሴም ጥያቄ መጣብኝ። ያ ሁሉ ምእመን ባለበት፣ ያ ሁሉ ህዝብ ባለበት፣ ያ ሁሉ ነጭ ለብሰን ቦታ የማይበቃም ባለንበት እንዴት ሆኖ እንደው በቃ ተገለናል ብለን ወደ እንደው የውጭ መንግስት ድረሱልን ብለን መሄዳችንና በዛም ብዙ ሰዎች እኔንም ጨምሮ ብዙ ሰዎች ደስታ ውስጥ እንገባ ሳይ የአምላካችንን ማዳን የአምላካችንን ታምር የምናነብ የምንሰማ ሰዎች ገድሎቱን ታምራቱን ሁሉ የምናይ ሰዎች በዚህ ደረጃ እንደው የሃይማኖት አባቶችስ የቅዱስ ሲኖዶሱስ እንደው በየቤተ ክርስቲያኑ ያሉ ካህናት በየቤተ ክርስቲያኑ ያሉ ምእመናት እንደው ምን ይሰማቸዋል? ምክንያቱም ሪፖርቱን ስትናገር ሰምቻታለሁ። ሴትዮዋ ሪፖርት ያቀረቡትም አካል ሄደው አቅርበዋል። ምንድነው የኢትዮጵያ ኦርቶዶክስ እምነት ተከታይ የሆነ በቁሙ ቤተሰብ ይቃጠላል፣ ካህናት ይደፈራሉ፣ የእምነቱ ተከታይ የሆኑ ቤተክርስቲያናት ይነዳሉ፣ እንደውም የካህናት የሆኑ በግብረ ሰዶም ይደፈራሉ፣ በየእስር ቤቱ ይንገላታሉ የሚለውን ነገር ስትመለከቱ የኢትዮጵያ ኦርቶዶክስ እምነት ተከታይ የሆናችሁ አካላቶች ወይ ደግሞ የኢትዮጵያ ኦርቶዶክስ እምነት እናራምዳለን የምትሉኝንም ጨምሮ እንደው እምነታችን ያለበትን ቦታና የኛ እምነት እውነት እንነጋገር ከተባለ የቤተ ክርስቲያኒቷን ዳር ድንበር የዛችን ቤተ ክርስቲያን ክርስቶስ ዋጋ የከፈለላትን የተሰቀለላትን የሞተላትን ቤተ ክርስቲያን እንዳለ ሆኖ ቤተ ክርስቲያን ማለት የሰው ልጅ ነው። የሰው ልጅ በቁሙ በአክፋው ሲቃጠል ሲነድ የእምነት ተከታይ ሆኖ ሲጨፈጨፍ
ወደ ቤተ ክርስቲያን የምንሄድ ሰዎች በቁማችን እኛ ቤተ ክርስቲያንን ራሳችንን የምንቀድስ ሰዎች ነንና የቤተ ክርስቲያን መሞትና የቤተ ክርስቲያን ንጹሐን መጨፍጨፍ የሃይማኖት እምነቱን መንገላታት ሳይሰማን ቀርተን ዝም ብለን የምንመለከት ከሆነ ኢየሱስ ክርስቶስ ጌታችን ወይም ደግሞ አማላታችን ቅድስት ድንግል ማርያም እናታችን ድንግል ማርያም እውነት ጻድቃን ሰማዕታት መላእክት በኢትዮጵያ እምነት ተከታዮች ላይ እንደው አያዝኑም ብላችሁ ታስባላችሁ? በሲኖዶስ ላይ ባሉ አባቶቻችን እንደው በየገዳሙ ባሉ በነኮሳታችን በየአካባቢው ባሉ እምነት ተከታዮች እግዚአብሔርስ ምን ይለናል? እውነተኛ የእምነት ተከታዮች ነን? እውነት ወገኖቻችን ላይ የሚደርሰው በሀገሪቷ ላይ የሚፈሰው ደም ነው ማለት አንችልም? አንቆምም? ቆም ብለን እንዴ ለምን ምንድን ነው እየተደረገ ያለው ብለን መስዋዕትነት መክፈል አንችልም? የጻድቃን የሰማዕታት የሁሉንም ቅዱሳን ስም ብጠራ ስለ እውነት ቆመው ነው። እያንዳንዱ በየቤተ ክርስቲያናቸው ሄደን ስንመልስ ሐዋርያት፣ ጻድቃን፣ ሰማዕታት በተለይ ገድላቸውን የምንሰማው ስለ እውነት ቆመው ነው። አቡነ ጴጥሮስን ማንሳት ይቻላል። አቡነ ጴጥሮስ እንኳን ሰማዩ ምድሩም አይገዛልህ ብለው በመትረየስ የሞቱት የእነሱ ልጆች እኮ ነን። ምን ሆነን ነው? ራሳችንን እንጠይቅ። ስለ ህሊና እንኑር፣ ስለ እውነት እንቁም። ቴንኪው